ሀጂቢያ አባ መጫ ይባላሉ። አስታራቂ ሽማግሌ ናቸው። በመጡበት ኦሮሚያ ክልል ጅማ ከተማ በሀገር ሽማግሌነት የካበተ ልምድ አላቸው። በማህበረሰብ ውስጥ የሚፈጠሩ አለመግባባትና ተቃርኖችን በብልሃት በመፍታት እርቅና ሰላም እንዲወርድ፣ መግባባት እንዲፈጠር ሲሰሩ ኖረዋል። ዛሬም ሀገር በዜጎች መካከል ያለ ልዩነትን በምክክር ወደ መግባባት ለማምጣት ጉዞ ላይ ናትና እርሳቸውም ለሁሉም የምትሆን ኢትዮጵያን ለመገንባት የራሳቸውን ሀሳብ ለማዋጣት የዚሁ ታሪካዊ ሂደት አካል ናቸው። እኛ የሚለውን እሳቤ ለመፍጠር የኔ ብቻ የሚለውን ተጻራሪ ሀሳብ አርቆ መቅረብ ያስፈልጋል። ይህም የሚሳካው አንዱ ብሂል በሆነው የአንተምተው አንተምተው ሀገር በቀል ብሂል ስንቃኝ ነው። ሀጂቢያም የኔ ሀሳብ ብቻ ልክ ነው ከሚል ግትር አቋም ባለፈ የእኛን ኢትዮጵያ አክሞ ለማጽናት በተፈጠረው ሀገራዊ ምክክር ማዕድ የግብር አዳራሽ ላይ ተገኝተዋል። አስታራቂ ሽማግሌዎች ሚና ካልተግባባ የተለያዩ ግሩፖች የተለያየ ሀሳብ ካለው ያንን ሀሳብ ማስማማት፣ የተቀረጹ አጀንዳዎችን ወደ ጫፍ የወጡ አካላትን ወደ መሀል ማምጣትና ወደ በሰላም ይሄ ሀገራዊ ምክክር ኮሚሽኑ ሀገራዊ ምክክር አጀንዳዎች እንዲሳካ የሰላም ዙሪያ ለመስራት ነው የተመረጥንበት ምክንያት ለዚህ ነውና አንደኛ ሀገራዊ ምክክር ኮሚሽን ተሳታፊ መሆኔና አስታራቂ መሆኔ በጣም ደስተኛ ነኝ። እናም እርሳቸው ሀገር የኑረ ተቃርኖ ሳንካዋን ነቅላ ዜጎች ልዩነታቸውንና አለመግባባታቸውን በምክክር ብቻ የሚፈቱባት ሀገርን የማኖር ሂደት ውስጥ የበኩላቸውን ለመወጣት ዝግጁ ናቸው። ይህም የሚሳካው የሌሎችን ሀሳብ በራስ ጫማ አስገብቶ ለማዳመጥ በሚፈጠር ዝግጁነት ልክ ነው። በጣም ጠቃሚ ነው። ምክንያቱም ሀገር ሽማግሌ ባላንስ ነው፣ እኩል ነው የሚናገረው፣ ለግራና ቀኝ አይቶ ነው የሚወስነውና ያንን ባለኝ ልምድ ማለት ነው ይሄንን በሰላማዊ መንገድ በእርቁ ሀገራዊ ምክክር ኮሚሽን በሰላም እንዲሳካ ከፍተኛ ሚና እኔ ብቻ አይደለም ወደ 15 ምናምን ሰዎች ነኝና እነዚህ ሀገር ሽማግሌዎች በሙሉ ያልተግባቡበትን አጀንዳዎች ላይ እንዲግባቡ እንዲስማሙ ለማድረግ ትልቅ ሚና እንጫወታለን። ያልቀለም ያለው አጀንዳው ሲያዩም ብዙ የሚያጣላ ነገር የለም። ጥሩ ነገር ያየው ነኝና መጨረሻ ላይ ያመራል ብዬ ተስፋ አደርጋለሁ። በእርግጥ ኢትዮጵያ ከጫፍ እስከ ጫፍ ህዝቦቿ አለመግባባትን የሚፈቱበት፣ የተበደለን የሚክሱበት፣ እርቅን የሚያወርዱበት የኖረና የካበተ የሽምግልና ልምድ ያላቸው ናቸው። ዛሬም በምክክሩ ይህንኑ ሀገር በቀል እውቀት ተጠቅመው በሀሳብ ልዩነት ውስጥ የሚመጣን አለመግባባት ለማቀራረብ ከየአካባቢው ይህንኑ እውቀት ይዘው ተገኝተዋል። ሀገራዊ ምክክር ኮሚሽን ያቀረበው የያዘው አቅጣጫ በጣም ደስ የሚል ነው። ከመጣንበት እስካሁን ድረስ ደግሞ ምክክሩን ስንከታተልም ጥሩ እንትን ነው እያየናለው ነው። ከኢትዮጵያ ከመላው ኢትዮጵያ እዚህ ለምክክሩ የተሰበሰቡ ሁሉም አካላት ጥሩ እንትን እንዳለ ነው አሁን እየተረዳን ያለው። ከእያንዳንዱ ክልል ሁሉም እያሰባለው እያወራለው። ወደ ምክክሩ ስንመጣ በጣም እኔም ደስተኛ ነኝ። ምክንያቱም በኢትዮጵያ ውስጥ ያሉ ችግሮች ይቀረፋሉ። ችግሮች በቃ በዚህ በምክክር ይቋጫሉ። እንደውም ሙሉ በሙሉ እንትን ባይልም በተራ በተራ አሁን ያለቀ ይሄዳል። ኢትዮጵያ ወደ ስምምነቷ፣ ወደ አንድነቷ፣ ወደ ልማቷ አሁን ከስብራቶቹን የተሳታፊዎች ይጠግናሉ የሚል ሀሳብ ነው አለኝ። እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር የተቃርኖ ልኩ ሰፊ ነው። ታዲያ የኔ ሀሳብ ብቻ ልክ ነው ከሚል ግትር አቋም ወጥቶ በሰጥቶ መቀበል መርህ በጋራ በምክክር ሀገር ለማጽናት መስራት ይጠይቃል። የኔ ልክ ነው እንደምንለው ሁሉ ለሌሎችም ልክነት እውቅና መስጠት ይጠይቃል። ምክክር ድርድር አይደለም፣ ምክክር ነው እንደስሙ። ምክክር ደግሞ ሰው ማዳመጥ፣ በሰው ጫማ ሆኖ ማየት፣ የራስንም ነገር ደግሞ ሰዎች እንዲረዱት በእነሱ ጫማ ሆኖ እንዲረዱት የማድረግ እንትን አለውና በዚህ ልክ ነው እኛ ተዘጋጅተን የመጣ ነው። ብዙ ነገር እንጠብቃለን። በምክክሩ እየተሳተፉ ያሉ ተመካካሪዎች 130 ሚሊዮን የሚጠጋ ሕዝብ አደራ ተሸክመዋልና ተስፋቸው መግባባትን መፍጠር ነው። በጠንካራ አለት ላይ የምትገነባ ሁሉም የኛ የሚላት ኢትዮጵያን ለመስራት ጊዜውም ሁኔታውም አሁን ፈቅዷል። ለሀገር ጉዳይ መሻሻል የኛ እድገቱ በአካታችነትና እንዳይ አለመግባባት አልመጣም። መግባባት ያስፈልጋል። ሁሉም ኢትዮጵያ አንድነትና መግባባት ያስፈልጋል። ብሔር በዘር በሃይማኖት ሳይለያይ እዚህ ጋር መገናኘታችን ያለን ችግር በሙሉ ቅሬታ ያነሳ ሰው የተወያየበት ነው። ሰው ደግሞ አወጥቶ ከተናገረ ያለ ቅሬታ ከተናገረ
ይሳካል፣ እርቁ በሰላም ያልቃል የሚል ተስፋ አለኝ። ከዚህ በኋላ ግን ኢትዮጵያ ወደ ሰላማዊ እድገት ትገሰግሳለች። በምክክር የተገነባች ሀገር ሰላምና አንድነቷ እንደሚረጋገጥ ጥያቄ የለውም። የነ ሀጂ ቢያ አባ መጫም ህልምም የብዙሃኑ ኢትዮጵያዊ ህልም ነው። በምክክሩ መሰረቷ የታነጸ አንድነቷና ሰላሟ የተጠበቀ የሁሉም የሆነች ኢትዮጵያን ማንበር